ልጅ ለመውለድ እየተዘጋጀሽ ከሆነ በእርግጠኝነት ትኩረትሽን ያደረግሽው የወር አበባ ዑደትሽ ላይ፣ የጊዜ አወሳሰል ላይ ወይም ደግሞ ያስፈልጉኛል ብለሽ የምታስቢያቸው ሰፕሊመንቶች ወይም ተጨማሪ ምግቦች ላይ ነው። በዚህ ቪዲዮ ፈርቲሊቲ ወይም ልጅ የመውለድ ፖቴንሻልሽን አፌክት ሊያደርጉ የሚችሉ የማትጠብቂያቸውን 5 ነገሮች እንመለከታለን። የምትወጂው የማታ የቴሌቪዥን ፕሮግራም፣ የትዳር አጋርሽ በግድየለሽነት የሚወስዳቸው ተጨማሪ ሲኒ ቡናዎች፣ ወይም ደግሞ ከዛሬ ወር በፊት ያለ ሐኪም ማዘዣ የወሰድሽው የህመም ማስታገሻ መድኃኒት ለሰውነትሽ የአደጋ ምልክት በመላክ ለእርግዝና የሚያስፈልጉ ሆርሞኖች እንዳይመረቱ ሊያደርግ እንደሚችል ብነግርሽስ? የመጀመሪያው ስህተት የሰውነት ክብደትሽ በጣም እንዲጨምር ወይም ደግሞ በጣም እንዲቀንስ መፍቀድ ነው። ሰውነትሽ ክብደትሽን ወይም ደግሞ ስፔሲፊካሊ BMIሽን እንደ የደህንነት መፈተሻ ይመለከተዋል። ይህም ማለት ክብደትሽ በጣም ከጨመረ ወይም በጣም ከቀነሰ ሰውነትሽ ለአእምሮሽ አሁን ልጅ ለመፍጠር ጥሩ ጊዜ አይደለም የሚል መልእክት ይልክለታል። በጣም ቀጭን ወይም አንደርዌት ከሆንሽ ወይም ደግሞ በቂ ምግብ ሳታገኚ ከፍተኛ የሆነ የአካል ብቃት እንቅስቃሴ የምታደርጊ ከሆነ ሰውነትሽ የማያቋርጥ ረሃብ ላይ እንዳለሽ ነው የሚረዳው። ኖርማሊ ፈርቲሊቲያችንን የሚቆጣጠር ሲስተም በሰውነታችን ውስጥ አለ። ይህ ሲስተም HPG አክሲስ ወይም ሃይፖታላመስ ፒቱታሪ ጎናዳል አክሲስ ተብሎ ይጠራል። ሰውነትሽ በማያቋርጥ ረሃብ ላይ ነሽ ብሎ ሲያምን ይህ ሲስተም ሙሉ በሙሉ ስራ እንዲያቆም ያደርገዋል። ይህም ማለት ከአእምሮሽ ወደ እንቁላል ከረጢት የሚላክ ምንም አይነት መልእክት አይኖርም ማለት ነው። እዚህ መልእክት አለመተላለፍ ደግሞ አኖቭሌሽን የሚባል ሁኔታን ይፈጥራል። አኖቭሌሽን ማለት እንቁላል ከኦቫሪ ወይም የእንቁላል ከረጢት አልተለቀቀም ማለት ነው። እንቁላል የለም ማለት ደግሞ እርግዝና በምንም ተአምር ሊፈጠር አይችልም ማለት ነው። ከመጠን በላይ መወፈር ደግሞ ሌላ ችግርን ያስከትላል። እሱም የማያቋርጥ የሰውነት ብግነት ወይም ኢንፍላሜሽን እና ከመጠን በላይ የሆነ የኢስትሮጅን መጠን። ከመጠን በላይ የሆነ የስብ መጠን በሰውነታችን ውስጥ እንደ አንድ ኦርጋን ማለትም ለምሳሌ ልክ እንደ ኩላሊታችን ራሱን ችሎ እንደ ፋብሪካ ሆኖ መስራት ይጀምራል እና የሚያመርተውም ከፍተኛ የሆነ ኢስትሮጅንን ነው። ይህ የማያቋርጥ ከፍተኛ የሆርሞን የኢስትሮጅን መጠን መጨመር ቅድም የጠቀስነውን HPG አክሲስ ላይ ተጽዕኖ በማድረግ አእምሯችን ግራ እንዲገባ በማድረግ እንቁላል እንዳይለቀቅና ማህፀናችን ለእርግዝና ዝግጁ እንዳይሆን ያደርገዋል። የሰውነት ክብደት መጨመር በፈርቲሊቲ ላይ ተጽዕኖ የሚኖረው በሴቶች ላይ ብቻ አይደለም፣ በወንዶችም ላይ ነው። ወንድ ልጅ የሰውነት ክብደቱ ሲጨምር በዛውም ጋር ተያይዞ የሰውነት ሙቀቱም ይጨምራል። ጤናማ የወንድ ዘር ደግሞ ቀዝቃዛ የሆነ አካባቢን ይፈልጋል። ለዛ ነው በተፈጥሮ የወንድ ልጅ የዘር ፍሬ ከሰውነት ውጪ የሚገኘው። የሰውነት ሙቀት ጨመረ ማለት የዚህ የሙቀት መጨመር ወንድ ዘር ኳሊቲ ወይም ደግሞ ጥራቱ ላይ ተጽዕኖ ይኖራል። ከዛ በተጨማሪ ደግሞ የወንድ ዘር ዲኤንኤውን ራሱ አፌክት ያደርጋል። ሁለተኛው ስህተት ለመረዳት በጣም ቀላሉ ነው። መርዛማ ነገሮችን ወደ ሰውነታችን ማስገባት። እነዚህ መርዛማ ነገሮች ባዮሎጂክ ክሎካችንን ወይም የመራቢያ ሰዓታችንን ለማፋጠን በጣም ቀላል መንገዶች ናቸው። ጭስ። ሴት ልጅ ስታጨስ በራሷ ወይም ደግሞ ቤት ውስጥና በስራ ቦታዋ የሚያጨሱ ሰዎች ሲኖሩ ሳምባዋን ብቻ እየጎዱ አይደለም፣ የእንቁላል አቅርቦት ክምችቷን በፍጥነት እየቀነሰች ነው። ከዚህ በተጨማሪ ደግሞ እንቁላሏ በፍጥነት እንዲያረጅ ሊያደርግ ይችላል። ጥናቶች እንደሚያሳዩት የሚያጨሱ ሴቶች ከማያጨሱት ቀደም ብለው ወደ ሜኖፖዝ ወይም ማረጥ እንደሚሄዱ ነው። ካፌን ወይም ቡና። በቀን 1 ወይም 2 ሲኒ ቡና ብቻ ይጠጡ። በጣም ብዙ ቡና መውሰድ እርጉዝ ለመሆን የሚያስቸግር ሁኔታ እንደሚፈጠር ጥናቶች ያሳያሉ። ሶስተኛ አልኮሆል። አልኮሆል የፈርቲሊቲ ትሪትመንትን ስኬት ይቀንሳል እና በወንዶች ላይ ደግሞ የወንዱን ዘር ጥራት ሊጎዳ ይችላል። ስለዚህ ለመፀነስ በሚሞከርበት ጊዜ ሙሉ በሙሉ ማቆም ይመከራል። ሙቀት የወንድ ዘር ገዳይ ነው። ስለዚህ ወንዶች ለረጅም ጊዜ ለከፍተኛ ሙቀት መጋለጥን ለምሳሌ የሙቅ ገንዳዎችን፣
ለረጅም ሰዓት የዘር ፍሬ አካባቢ ፒሲን ማስቀመጥ እና ጥብቅ የሆኑ ልብሶችን እንዲያስወግዱ ይመከራል። ሶስተኛው ስህተት እንቅልፍን እንደ ቅንጦት አድርጎ መውሰድ ነው። ሙሉ በሙሉ ጨለማ ውስጥ ሰላማዊ እንቅልፍ ስትተኚ ሰውነትሽ ሜላቶኒንን ይለቃል። ይህ ሆርሞን እንቁላልን ከጉዳት የሚከላከል ኃይለኛ ጠባቂ አንቲኦክሲዳንት ነው። ማታ ላይ ከስልካችን ወይም ከታብሌታችን የሚለቀቀው ሰማያዊ ብርሃን የሜላቶኒን መመረት እንዲቆም ያደርጋል። በዚህም ምክንያት እንቁላላችን የሚያስፈልገውን ጥበቃ እንዳያገኝ እያደረግነው ነው ማለት ነው። የእንቁላል መለቀቅን የሚያስከትሉት ኤፍኤስኤች እና ኤልኤች የመሳሰሉ ሆርሞኖች በትክክለኛ መጠን ለመለቀቅ አእምሯችን የተረጋጋ ሰርካዲያን ሪትም ወይም የመተኛት እና የመንቃት መርሃ ግብር ያስፈልገዋል። እንቅልፋችን በጣም አጭር ከሆነ ወይም ወጥነት ከሌለው አእምሯችንን ግራ እናጋባዋለን ማለት ነው። ውጤቱ የወር አበባ ኢሬጉላር ይሆናል ወይም ደግሞ ከነጭራሹ እንቁላል አይለቀቅም። በወንዶች ላይ ቴስቶስትሮን የሚሰራው በሌሊት ነው። የአንድ ወንድ አካል ከፍተኛ የቴስቶስትሮን መጠን የሚያመርተው በጥልቅ እና እረፍት በሚሰጥ እንቅልፍ ወቅት ላይ ነው። እንቅልፍ አጭር ወይም የተቆራረጠ ከሆነ የቴስቶስትሮን መጠን ይቀንሳል። ይህም የወንዱ ዘር ጥራትና ብዛት ላይ በቀጥታ ጉዳት ያመጣል። መፍትሄው ወጥነት ያለው ከ7 እስከ 8 ሰዓታት ጥራት ያለው እንቅልፍ ለማግኘት ይሞክሩ እና ከመተኛቱ በፊት ለ1 ሰዓታት ያህል ሁሉንም ስክሪን ያጥፉ። አራተኛው ስህተት የሰውነት ብግነት ወይም ኢንፍላሜሽንን የሚያባብሱ ምግቦችን መመገብ ነው። እነዚህ ምግቦች ከመመልከታችን በፊት በመጀመሪያ ለማርገዝ ጥረት እያደረገች ያለች ሴት በየቀኑ 400 ማይክሮግራም ፎሊክ አሲድን መውሰድ አለባት። ፎሊክ አሲድ በእርግዝና ጊዜ በጽንሱ ላይ የሚፈጠረውን ኒውራል ቲዩብ ዲፌክት ተብሎ የሚጠራውን ችግር ቀድሞ ለመከላከል ፎሊክ አሲድ ይጠቅመናል። ለማርገዝ ጥረት እያደረገች ሴት ምርጡ አመጋገብ ከፍተኛ ስኳር ያላቸው ምግቦች በመቀነስና ጤናማ ስብን በመጨመር ላይ የሚያተኩር አመጋገብ ነው። እንደ ሜዲትራኒያን አመጋገብ ያሉ ማለት ነው። አምስተኛውና የመጨረሻው ስህተት እንደ ቡድን መስራት አለመቻል ነው። እስካሁን የተነጋገርናቸው ችግሮች ለምሳሌ እንደ ማጨስና ጤናማ ያልሆነ የሰውነት ክብደት ሁለቱንም አጋሮች አፌክት ሊያደርጉ የሚችሉ ናቸው እና የአንዱ አጋር ደካማ ምርጫዎች የሌላውን ጠንክሮ መስራት ሊያጠፉ ይችላሉ።